አምላክ አሜን። ክቡር አባታችን መልአከ ሳህል መምህር አባ ስዩም ወልደ ገብርኤል የደብረ ሳሌካ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን ቀሲስ መዝገቡ ጌታቸው፣ ክቡር መምህራችን ብርሃኑ፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 6። የዐቢይ ጾም 7ኛው ሳምንት ቅዱስ ያሬድ እንደሰየመው ኒቆዲሞስ ተብሎ ይጠራል። ዛሬ እግዚአብሔር ፈቅዶልን 7ኛው ሳምንት እንድንደርስ ስለፈቀደልን የእግዚአብሔር ስሙ የተመሰገነ ይሁን። ምክንያቱም የዛሬ ሳምንት አብረውን ገብርኄር ያከበሩ ዛሬ ሰዎች አሉ። የዛሬ ሳምንት አብረውን ያስቀደሱ ዛሬ የአልጋ ቁራኛ የደዌ ዳኛ ሆነው ማስቀደስ ያላቸው ሰዎች አሉ። ስለዚህ ለዚህ ቀን ስላደረሰ ማን ይመስገን? ስለዚህ እግዚአብሔር ስሙ የተመሰገነ ይሁን። ኒቆዲሞስ የሚለው በግሪክ የሁለት ቃላት ጥምረት ነው። ኒቆ እና ዲሞስ ከግሪክ ማለት ነው። ኒቆ ማለት ድል ማለት ነው። ዲሞስ ማለት ደግሞ ህዝብ ማለት ነው። አሸናፊ ህዝብ፣ ድል አድራጊ ህዝብ ማለት ነው። የስሙ ትርጓሜ ኒቆዲሞስ ማለት ነው። የሰማችሁ ነው ክርስቲያን? አብረን ቤተክርስቲያን ስንመጣ ዛሬ ለምን ኒቆዲሞስ የተባለው የስሙ ትርጉም ምንድን ነው ብለን ብንጠየቅ እኔ እንጃ እንዳለን ማለት ነው። ኒቆዲሞስ ማለት የሁለት ቃላት ጥምረት ነው። ኒቆ ማለት ድል፣ ዲሞስ ማለት ደግሞ ህዝብ ማለት ነው። ድል ያለው ህዝብ፣ የድል ህዝብ፣ ድል አድራጊ ወገን ማለት ነው ኒቆዲሞስ ማለት። ፈሪሳዊ ነው፣ የአይሁድ ደግሞ አለቃ ነው። ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ የተባለው እሱ ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የሚባል አንድ ሰው ነበር የተባለው ይሄ ኒቆዲሞስ ወገኑን ተናገረ። ከፈሪሳውያን ወገን ነው። በዛ ላይ ደግሞ የአይሁድ ደግሞ ናቸው አለቃ። ይህንን መጽሐፍ ቅዱስ ሲናገር የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ቅድም ካህኑ በቅዳሴ ሲያነበው እንደሰማ ነው ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱ በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። መቼ የመጣ ቤት ነው? ሌሊት። ምንድነው እሱ? የአይሁድ ምናቸው ነው? አለቃ። በዛ ላይ ደግሞ ምንድነው? ፈሪሳዊ መምህር ነው፣ ፈሪሳዊ ነው፣ የአይሁድ ደግሞ አለቃ። እነዚህ ነገሮች ሁሉ እያሉበት ሌሊት እየመጣ ይማር ነበረ። ማን ጋር እየመጣ? ማን ጋር እየመጣ? መድኃኔዓለም ኢየሱስ ክርስቶስ ጋር እየመጣ ይማር። መምህር መማር አለበት ማለት ነው። የስራው ጫና ሳይገፋው፣ ስልጣኑ ሳያርቀው የአይሁድ አለቃ ሆኖ አስቡት። በዛ ላይ ደግሞ መምህር ነው፣ ምሁረ ኦሪት የሚመጣው ሌሊት መጥቶ ይማራል። ይሄ ቀን ትልቅ ነው። ትምህርት የሚሰጠው ክርስቲያን
ዛሬ በጣም ቢዚ የምንላቸው ቃላቶች ብዛታቸውን ተመልከቱ። ለማስቀደስ አልቻልንም። የምናሳባቸው ምክንያቶችን ብለን ተመልከቷቸው። በስራ እናሳባለን፣ በትዳር እናሳባለን፣ በስልጣን እናሳባለን፣ በእውቀት እናሳባለን። መተን ለመማር እንኳን አንፈልግም። ይሄ ግን ኒቆዲሞስ የአይሁድ መምህራቸው ነው፣ የአይሁድ አለቃቸው ነው፣ በዛ ላይ ፈሪሳዊ ነው። ይሄ ሁሉ ሳይገድበው ማታ መጥቶ ይማር ነበር። መተርጉማን ሲተረጉ ለምን ማታ መጥቶ ይማራል ሲሉ የቀን ትምህርት ብዙ ጊዜ ይባክናል፣ የሌሊት ትምህርት ደግሞ ይገባል ከልቦና። ስለዚህ ሌሊት መጥቶ የሚማር ሰው የሌሊት ትምህርት በጣም ነው የሚገባው፣ ጸጥ ስለሚል ትምህርት ይገባል። ቀን ስንማር ልቦናችን ይባክናል። እንዲህ እንዳይሆን ማታ ማታ መጥቶ ይማራል። አንድም ደግሞ ከክርስቶስ ጋር አብሮ የተገኘ በሙሉ ከአይሁድ ሸንጎ ይባል ስለነበረ ይህንን ፈርቶ ማታ መጥቶ ይማር ነበር። የማታ ተማሪ እንደዚህ ሰዎች አሉት። ትልቅ አለቃ ሆኖ መሪ ሆኖ መጥቶ መማር ይፈልጋል። ለሰበብ እኮ ኒቆዲሞስ ሰው አለ፣ ስልጣን አለ፣ መምህር ነው፣ ዘለ ምሁረ ኦሪት ነው። አጠገቡ እኮ መድኃኔ ኢየሱስ ክርስቶስን የሚያንቋሽሹ አይሁድ አሉ፣ ፈሪሳውያን አሉ። የሙሴ ሕግ ሽራል የሚከሱ ሰዎች በእነሱ መሀል ሆኖ ሊማር ይመጣ ሰው የአይሁዳውያን ነቀፌታ መጥቶ መድኃኔ ኢየሱስ ክርስቶስ ጋር እግር ስር ለመማር ያልከለከለው። እኛ እንደዚህ ነን እንዴ? በምንሰራበት መስሪያ ቤት ባለንበት የሥራ መስክ ቤተ ክርስቲያን መተን ለማገልገል ፈተና የሆነብን ሰዎች አለ። ኒቆዲሞስ ፈተና ሆኖበት እነሱ ማታ መጥቶ ማፈለገ። ከልብ ከፈለጉ ይቻላል። ምንድን የሚባል አንድ አባባል አለ፣ ከልብ ካለቀሱ የአይሁድ መምህር ሆኖ አለቃ ሆኖ ትምህርት ይበቃኛል ሳይል የማይገባውን ነገር እንዲገባ መጥቶ ጠየቀ። ማንን? መምህሩን። ቅዳሴ እንደምሰሙት ኦሊቄ ኢየሱስ ይልካል መምህሬ እንደል መምህራችን የዓለም መምህር መድኃኔ ኢየሱስ ጋር መጥቶ ጠየቀ። እውነት አንተ የምታደርገው ነገር በሙሉ እግዚአብሔር ከሱ ከሆነ ሰው በቀር ማንም ሊያደርገው እንደማይችል እናውቃለን። ስለዚህ አንተ ከእግዚአብሔር ተልከህ እንደመጣ እናውቃለን። የማታ ተማሪ ማታ መጥቶ ጠየቀ። ያቺ ጉባኤ ቃናም የተነገረችው ከዚህ ተነሳ። ረቢ ሰገደ በመንፈቀ ሌሊት ለረቢ፣ መምህር መጥቶ በሌሊት ለመምህር ለክርስቶስ ማለት ሰገደ። መምህር የሆነው ኒቆዲሞስ መምህር ለሆነው ኢየሱስ ክርስቶስ መጥቶ ሰገደ። እግዚአብሔር በስልጣን በትምህርት አሳበን እንዳንርቅ በቸረቱ ላይ ይጠብቀን። ኒቆዲሞስ ሰው ለዚህ ነው ዛሬ ስልጣን ያረቀ ሰዎች የለም። አተረፈበት እሱ መምህር ነኝ ሌክቸር ማለት ይችላል። በዛ ላይ ኮን ትምህርት የሚያስፈልገኝ ሰው አይደለም ማለት ይቻላል። የሥራ ጫና አለብኝ፣ ባለስልጣን ነኝ፣ በዛ ላይ መምህር ነኝ። በምን ጊዜ ይማጣል? ማታ ማታ አልችልም፣ ይደክመኛል፣ ሰው ነኝ ማረፍ አለብኝ ማለት ነው። ዛሬ ሰንበት ለመማር ዳገት ሆኖብናል። ጉባኤ መታች ተማሩ ስንባል ዳገት ሆኖ ገና ማታ ልማር እያለ ኒቆዲሞስ ግን ይህ ሁሉ አልገደበውም። መጥቶ መድኃኔ ኢየሱስ ክርስቶስን ጠየቀው። ከዛ መድኃኔ ኢየሱስ ክርስቶስ ምን አለው? አማን አማን እብለከ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ሊገባ እኮ ነው ያለው፣ ሊያይ አይችልም። ከየት ካልተወለደ? ዳግመኛ ካልተወለደ። እሱ ደግሞ ጠየቀ፣ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ግራ ገብቶ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላል? ስለ መንፈሳዊነት እየነገረው እሱ ደግሞ እንዴት ይወለዳል? ለምን ልደቱን ነገረው ነበረና መዋለጃው አልነገረውማ። በምን የሚወለድ ዳግመኛ? ከዛ ምን አለው ኢየሱስ ክርስቶስ? እውነት እውነት እልሃለሁ ሰው አብርሃም ደግሞ ዳግመኛ ያለው ነው ከውሃና
ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ጌት ካልተወለደ ከውሃና ለዚህ ነው ክርስቲያኖች ሁላችንም በ40 ቀናችን ወንዶች፣ ሴቶች በ80 ቀናችን ተጠምቀን ሜሮን ተቀብተን ስጋው ደግሞ ተቀብለን ሶስቱ ምስጢራት በአንዱ የምንፈጽመው። ከዚህ ውጭ ድነት ወደ እሱ ሲመጣ ትምህርት መማር ጀመረ። ይሄ ነገራችን ላይ ምስጢረ ሥላሴ ኮርስ ወሰደ ማለት ማታ መጥቶ ተማረ። እችን ትምህርት ለመማር እንቅልፍ መገበር ያስፈልጋል። እችን እውቀት ለማግኘት እንቅልፍ ማለት ይቃል። አባቶቻችን ማህሌት የሚቆመው እንቅልፍ አጥተው ሌሊት ሰዓታት የሚቆመው እንቅልፍ አጥተው ለተፈለገለት ዓላማ ዋጋ ይከፈላል። ቀን መምህር ነው፣ ቀን አይሁድ አለቃ ነው፣ ማታ ደግሞ ተማሪ ነው። ከልብ ፈለገ። አታመካኙ ክርስቲያኖች። እኔ ባለስልጣን ነኝ፣ እኔ እንደዚህ ነኝ፣ እኔ ቦታዬ ከባድ ነው፣ መጥቼ ከእናንተ ዘንድ ልማር አይገባኝም አትበሉ። በዛ ላይ መምህር ነኝ ነኝ የእውቀት ጋብ የለብኝም አይባልም። የአይሁድ እኮ መምህር ነው። የእውቀት እኮ ችግር እኮ የለበትም። ምሁረ ኦሪት ነው። ማያውቀው ነገር ግን አለ። መምህር ነው ማለት ምን ልትክ ቀርብ ጨርሰው ማለት አለ። የእውቀት ተከፍሎ ይኖራል። ይሄንን ለማወቅ ወደ ባለቤቱ መጣ። ጠንቋይ ዘንድ ነው። ከሱ ወደ መስሎቹ ከለይተው ወደ መዳንን ቤት ወደ እሱ መጣ። እሱም ተቀበለው በማታ። የእግዚአብሔር ስም የተመሰገነ ይሁን። በማታ እሱ ተቀበለው። አላሳቀቀውም። የአይሁድ መምህር ነቀንቀና ስራን አቋርጠና አለው። ተቀበለው። ከዛም አሁንም ግራ ሲገባው እንዴት ከውሃና ከመንፈስ ካልተወለዳችሁ እግዚአብሔር መንግሥት አትገቡ ብዬ ስናገር ለምን ግራ ትጋባለህ? ከስጋ የተወለደ ምንድን ነው? ሁላችሁ በሉ። ከስጋ የተወለደ ከመንፈስ የተወለደ ምንድን ነው? መንፈስ። ከስጋ የተወለደ ስጋ፣ ከመንፈስ መንፈስ። ምን ማለት ነው? ስጋዊ አኗኗር ያለው ሰው ስጋዊ ነው። ከቤተ ክርስቲያን ውጭ በሆነ የተጠመቀ ጥምቀት በሙሉ ስጋዊ ነው። ከቤተ ክርስቲያን ውስጥ ሆነን ግን የምንጠመቃት ያቺ ጥምቀት ግን ቅድስት ናት። ያቺ ጥምቀት ግን ንጽሕት ናት። ለዚህ ነው ጸሎተ ሃይማኖት ስንደግም ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። እሱ ሁላችሁ በሉ። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ይሄ ጸሎተ ሃይማኖት ነገራችን ላይ የሃይማኖት አንቀጽ ነው። በዛ ላይ ጸሎትም ጭምር ነው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለሙ አሜን ብለን ጸሎት የምንጸልየው ምስክርነትም ጭምር ነው። መዋለጃውን ነገረው። በምን? ከውሃና ከመንፈስ። እስኪ ትንሽ እናያት። ለምን ከውሃና ከመንፈስ ያለ? አንዳንድ ሰዎች ውሃ ያለው እኮ ቃሉን ነው እንጂ ውሃ ሲል እናንተ ተጠምቆ ኦርቶዶክሳውያን አይደለም የሚሉ ሰዎች አሉ። እስቲ ይህንን በመጽሐፍ ቅዱስ እንየው። ኤፌሶን ምዕራፍ 5 ቁጥር 25-26 ላይ በውሃ መታጠብና ከቃሉ ጋር በምን? በውሃ ምን መታጠብ እና ከቃሉ ጋር እጅ በውሃ የሚለው ለብቻው እና ከቃሉ ጋር። ስለዚህ ያ ውሃ ያለው ቃሉ ነው። ውሃው ራሱ ችሎ ነው። እንደምታውቁት ውሃ ድምፅ ይሰማል። ውሃ ድምፅ ይሰማል። ምን ማለት ነው? አባቶቻችን ጸሎተ ክርስትና ሲጸልዩ ክርስትና ሲነሳ ሰው በመስቀል ሲባረክ የዛ የመስቀሉ ቅርጽ ጸሎቱ በውሃ ላይ ያርፋል። ማህበራዊ ሚዲያ ተጠቃሚ ሰዎች ካላችሁ ተመልከቱ። የጃፓን የቻይና ተመራማሪዎች ይደርሱበት። ለዚህ ሁሉ ሰው ጸበል ሲጠመቅ ለሊት የሚመጣው ወፍ ሳይጮህ የሚመጣው ለዚህ ነው። ሌሎች አዋፋት ሳይጮሁበት የሚባለው ከዚህ የተነሳ ውሃ ድምፅ ይሰማል። ያ የመስቀሉ ቅርጽ እዛ ውሃ ላይ ተገኝቷል። ሲጸለይ ያ ውሃ ይቀየራል። የሚታይ ውሃ አለ፣ የሚታይ ካህን አለ፣ የሚታይ መስቀል አለ፣ የማይታይ ጸጋ መንፈስ ቅዱስ እናገኛለን። ከአብርሃም ከመንፈስ ቅዱስ ከማይወርስ ጉጉል ይደረጋል። ያ መስቀሉ ያ የተባረከ ውሃ ከጌታችን ከኢየሱስ ጎን የፈሰው ማየ ገቦ ሆኖ
በምድራዊ ካህን ስንጠመቅ እንታያለን። ሰማይ ላይ ካህናት ደግሞ አለ ኢየሱስ ክርስቶስ። ካህኑ ሲባርከው ያ ውሃ ከክርስቶስ ጎን የፈሰሰው ማይገቦ ሆኖ ይቀራል። ሕፃኑ እዛው ሶስት ብቅ ሲል ልቅ ሲል ያ ልደት ምን ይሆናል? መንፈሳዊ ልደት። ለምን? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። መንፈሳዊ እኛ ከማን የተወለደ ነው? ለዛም ነው ኤፌሶን 5:25 ላይ በውሃ መታጠብና ከቃሉ ጋር ካለ በኋላ አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። በውሃ መታጠብና ብሎ ውሃ ብሎ ይገለጽ እና ከቃሉ ጋር። ስለዚህ አንዳንድ ሰዎች እንደ መከራከር የሚያቀርቡት ውሃ ያለው እኮ የእግዚአብሔር ቃል ነው፣ እናንተ እንደምታስቡት ውሃ አይደለም እንደሚሉ ማለት ነው። ጌታችን የጠመቀው ቤት ነው። ቤት የጠመቀው ዮርዳኖስ ምንድን ነው? ወንዝ ውሃ በውሃ ተጠቃ ይመስል። እሺ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ። ጥቂቶች አለ 8 ነፍስ በውሃ የሚዳኑበት በውሃ የዳኑበት መርከብ አለ። የኖህ መርከብ የቤተክርስቲያን ምሳሌ ናት። ውሃ የጥምቀት ምሳሌ ነው። በውሃ ነው ይገልጻል። ሶስተኛ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው ይላል። በምናምን የመጣ በውሃና በደም የመጣ ይህ ነው ካለ በኋላ እርሱ ማለት ኢየሱስ ክርስቶስ በውሃና በደሙ እንጂ በውሃ ብቻ አይደለም። ስለዚህ ኢየሱስ ክርስቶስ በምክንያት በውሃና በደም ከክርስቶስ ማይገቦ ላይ ልክ በጦር ሲወጉት ምን ፈሰሰ? ደምና ውሃ። ውሃው ማየው ለጥምቀታችን፣ ደሙ ለኃጢአታችን ስርየት ለስጋው ለርኩስ። አራተኛ ኢትዮጵያዊ ጃንደረባ ባኮስ የምታውቁት ፊልጶስ ሐዋርያ ካሳመነው በኋላ ምንድን የሚለው የሐዋርያት ሥራ ምዕራፍ 8 ቁጥር 38 ላይ ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀው ይላል። ወደ ምን አወረደ? ወዴት ያወረደው? ወደ ውሃው። ከዛስ ምን አደረገው? አጠመቀው። በምን? በውሃው። እነሆ እንዳልጠመቅ የሚከለክለኝ ማን ነው ብሎ ተጠመቀ። ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሳይወረስ የምንም ነገር መጀመሪያ ጥምቀት። በነገራችን ላይ ዛሬ በስንክሳራችን መጋቢት 28 የቅድስት እሌኒ ልጅ የሆኑ ቆስጠንጢኖስ ያረፈበት ዕለት ነው። ዛሬ ቆስጠንጢኖስ ተጠምቋል። ከዚህ ውጭ ድነስ የቅዱስ ያለችው እረፍት ነው። ዛሬ ቆስጠንጢኖስ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ አወጀ። ቅዱስ መስቀሉ እንዲወጣ እሌኒ እሷ በሃይማኖት ደግሞ አሳድጋ ያበቃችሁ ዛሬ እረፍት። እሱ ራሱ ቆስጠንጢኖስ ንጉሱ ልክ በነገሰ በ11ኛው ዓመት ተጠምቋል። በቤተ ክርስቲያናችን አንድ ቅዱስ መባል ጥምቀት የቤተ ክርስቲያናችን መግቢያ በር። ገድለ ተክለ ሃይማኖትን ተመልከቱ፣ ገድለ ቅዱሳንን ተመልከቱ። ምንድን ነው ያደረጉት? የመጀመሪያው ካሳመኑ በኋላ ቅዱሳን ያስተምሩና ያጠምቃሉ። ለምን? ከውሃ ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። ያለ ጥምቀት ድህነት የለም ክርስቲያኖች። ለዛ እኮ ነው ጻድቁ አባታችን አቡነ ተክለ ሃይማኖት በአንድ ቀን ይሄን ያክል ሰው አጠመቁ እያሉ። እንደነ ቅዱስ ጊዮርጊስ ደግሞ በሰማዕትነታቸው ተማርከው በቅዱስ ጊዮርጊስ አምላክ እናምናለን ብለው እሳት ውስጥ እየገቡ የደም ጥምቀት። ከጥምቀት ውጭ ድህነት የለም። ጥምቀት ተራ ውሃ አይደለም። ጸሎት ሲጸለይበት ማየ ጸሎቱ ለእኛ ለክርስቲያኖች የክርስቶስ በክርስቶስ ጎን የፈሰሰው ያ ማይ የድህነታችን አንዱ መግቢያ በር፣ የጥምቀት መግቢያ አንዱ ማነው? የድህነታችን መግቢያ አንዱ በር ጥምቀት። ጥምቀት ሳይፈጸም ማንኛውም ክርስቲያን አይደለም። በቤተክርስቲያናችን ኒቆዲሞስ ከዚህ ተነሳ ነው ምሳሌ ብዙ ይሰጠዋል። ለዛም ነው ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው ካለ በኋላ ነፋስ ወዴት እንደሚነፍስ አታውቅ። በምዕራፍ 6 በምስራቅ 6 መስኮቶች አሉ። በየትኛው ወጥቶ በየት እንደሚገባ አታውቅ።
መንፈሰ ረድኤትን በማን እንደሚያድር አታውቅም። ትንቢት ሲያናግር ሱባኤ ሲያስቆጥር አታውቀውም። አንድም ደግሞ ሀብተ ሙሴ በኢያሱ ላይ ሀብተ ኤልያስ ደግሞ በኤልሳ ላይ ሲያርፍ አታውቀውም። መንፈስ ቅዱስ እንዴት የሚሰራ አታውቀውም። ነፋስ ወደ ወደደው ይነፍሳል፣ ወዴትም ሄዱ አታውቅም። ሲያንቀሳቀሳ ወጅኑ ታውቃለህ። መንፈስ ቅዱስም እንዲሁ ነው ይላል። የእግዚአብሔር ስሙ የተመሰገነ ይሁን። አታውቀውም። በቃ መንፈስ ቅዱስ ሲያናግር በማን እንደሚያድር አታውቀውም። ትንቢት ሲያናግር ሱባኤ ሲያስቆጥር አታውቀውም። አይመረመርም። ከመንፈስ የበለሰው እንደዚህ ነው። ሕይወቱ እንደዚህ ነው። በሚያዝያ 25 ስንክሳራችን ላይ ለጥምቀት ከውሃና ከመንፈስ ያልተወለደው የእግዚአብሔር መንግሥት እንደማይገባ የገባት አንዲት ቅድስት ሴት ታሪክ አለ። ቅድስት ሳራ የምትባል እዚህ ሚያዝያ 25 ላይ ስንክሳራችን ላይ ያለ ባለቤቷ ስቅራጥስ ይባላል። የግብፅ ኮፕቲክ ሳነክስረን ስንክሳር ደግሞ ሶቅራጥስ ብሎ ይጠራዋል። ፈላስፋውን አለ። ባሏ የዲዮቅልጥያኖስ ባለሟል ነበር፣ ግን ክርስቲያን ነው። ንጉሱ ፈራውና ክርስትናውን ተወ። ሚስት ብቻዋን 2 ልጆቿን ይዛ ቅድስት ሳራ ከሰረቀች። ይሄ አጋጥሞ ይሄ ማወቅ አለባችሁ። ምን ላድርግ ታዲያ ተከትዬው ሄድኩኝ አይባልም። ምን ላድርግ ተከትያት ሄድኩኝ አይባልም። መጽናት ነው። ወዛዝነ ፈትዕግሥቶ ውእቱ ይድን ነው። በቃ እስከ መጨረሻው በትዕግስት የሚጸና ይድናል። መጽናት ነው። ሳራ የምትባለው ቅድስት ሳራ 2 ልጆችን ወልዳ ይሄ ሶቅራጥስ የሚባል እሱ ክርስቲያን ነው፣ ግን የባለስልጣን ዘመድ ስለሆነ ዲዮቅልጥያኖስ ጨካኝ አረማዊ አላዊ ንጉሥን ፈርቶ ክብሩ በጠሰ። ለእሷ ሜላት ጀምር እኔ እኮ ክርስትናን እወደዋለሁ። እንደዛ ይሰው አገባ። እኔ ኦርቶዶክስን በጣም ነው የምወዳለሁ፣ ግን ኦርቶዶክስ አይደለም። ስንክሳር ተመልከቱ፣ ቃል በቃል በዛ ነው። እኔ ክርስትናን እወደዋለሁ አልክደውም፣ ንጉሡ ፈርቼ ነው። አይዞሽ ባለቤቴ፣ እኔ ራሴ ክርስቲያን ነኝ ይላል እና ተደብቄ ነው መጸለየው እንጂ ክርስቶስን ጠልቼው አይደለም፣ እኔ ክርስቲያን ነኝ ይላል። እሷ ግን አልክድም አለች። በእምነቷ ጸናች። አሁን ልጆቹ እንዴት አጥምቃቸው? አሁን ርዕሳችን ከውሃ ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ስለሆነ የት አጥምቃቸው? የምትኖርበት ሀገር አንጾኪያ ነው። በአንጾኪያ ክርስቲያኖች በሙሉ ተሰደዋል። ቤተ ክርስቲያን ተዘግቷል። አብያተ ጣዖታት ብቻ የተከፈቱ። የት አጥምቃቸው? ባለቤቷ ግን የንጉሱ የዲዮቅልጥያኖስ ባለሟል ነው። እዚህ ክርስቲያን ነኝ ብላ ይነግራታል እሷ፣ እዛ ደግሞ ጣዖት ያመልካል። በልቤ ክርስቲያን ነኝ ይላታል። ዛሬ ማን በትዳር ውስጥ የገጠማችሁ ሰዎች የላችሁ? እኔ ኦርቶዶክስ ጠላት አለው እንጀራ ሆኖብኝ ነው እንጂ ልኳል። ምን ላድርግ ታዲያ? ከስልጣን ይባረራለሁ። ይህንን ቦታ ነገ አላገኘውም። ይህንን እንጀራ ነገ አላገኘውም። ልጆች በምን አሳድጋለሁ? ቅድስት ሳራ ደግሞ ቅድስት ሲሆን ለሃይማኖት ጽኑ አለው ሰዎች ማይነቃነቁ በሏለች። እንግዲህ እግዚአብሔር ሆይ ባለቤቴ ኦርቶዶክስ ክርስቲያን ነኝ ይለኛል፣ ንጉሱ ፈርቼ ነው ክር የበጠስኩት ይለኛል። እኔ ክርስትነታ በክርስትና ጸንቻለሁ። ልጆች እንዴት ላጥምቃቸዋለች? ከአንጾኪያ ተነስታ እስክንድርያ ሄደች። ልጆቿን ለማስጠመቅ ከስጋ ወደ ስጋ ነው። እናቶች እንደዚህ ዋጋ ይከፈላል። ልክ የዛሬ ሳምንት እንደተማርነው ገብርኤል ላይ ትዳር መክሊት ነው፣ ማትረፍ አለብን። ልጆች መክሊት ናቸው፣ ማትረፍ አለብን። ክህነት መክሊት ነው፣ መትረፍ አለብን። ሀገር መክሊት ናት፣ ልናተርፍባትም ልናተርፋትም ይገባል። እውቀት መክሊት ነው፣ ዝና መክሊት፣ መደመጥ መክሊት ነው፣ ማትረፍ አለብን። ልጅ እኮ መክሊት ነው፣ ማትረፍ አለብን። ልጅ ያለው ሰዎች አሉ። አይንም እኮ መክሊት ነው፣ አይነ ስውራን እኮ ነው። ጤና መክሊት ነው። አይን ጤና እኮ አጥቶ መቼም ለሰው ማስቀደስ ያሉ ሰዎች እኮ አሉ። ጤና መክሊት ነው።
ልጆቿ መክሊቶች ናቸው። ልታጠፋቸው ፈለገች። ተነስታ ከአንጾኪያ እስክንድርያ ሄደች። እግዚአብሔርም ይላል ስትሰሩ ላይ እግዚአብሔርም ኢየሱስ ክርስቶስ የእሷ ተጋድሎ የሃይማኖት ጽናት ለመጪው ትውልድ ትምህርት እንዲሆን ከአንጾኪያ ተነስታ እስክንድርያ በጀልባ ስትሄድ ማዕበል አስነሳኝ። ምን ጉድ ነው እናንተ! ከትዳሯ እንዲህ መከራ አይታ በክርስትናዋ ጸንታ ማዕበል ይነሳል። አዎ ይነሳል። ምን አይነት ትዳር ውስጥ ገባው አትበሉ። እንደዚያ ይባላል። ሳራ ምን ታለ? ብቻዋን ናት፣ ሴት ናት። በሀገሩ እንዳለ ለሻ ተሰጥቷል። እንደዚህ የሚያርሰው ነው አያምጣው እንጂ እንዳለ ኢትዮጵያ ውስጥ ያለ ቢዘጋ ከዚህ ተነስቶ ሌላ ሀተቶች ላይ በመስቀል ሌላ ቤተክርስቲያን የሚያጠንቅሰው ይሄን አርግብን። እግዚአብሔር ወልድ ይጠብቃል። እንዳለ በአንጾኪያ አብያተ ጣዖታት ተከፍተው አብያተ ክርስቲያናት እንዳለ ተዘግተው አብያተ ጣዖታት የተከፈቱ ቤተክርስቲያን የሚባል የለም። ልጆቿን ልታስጠምቅ ጥምቀት የሚፈጽሙ በቤተክርስቲያን ተሸክማ ልጆቿን ሄደች። ማዕበል ተነሳ። እንደውም ጀልባዋ ልትሰነጠቀች። ወይኔ ልጆች ሳይጠመቁ ሊሞቱ ማለት እሷ የፈለገችው እስክንድርያ ሄዳ አቡነ ጴጥሮስን ልታስጠብቃቸው ነው። ከመንፈስ የተወለደ መንፈስ ነው፣ ከሥጋ የተወለደ ሥጋ ነው። በልጆቿ ለማትረፍ ሄደች። ማዕበሉ ስታየው ሊቆም አይደለም። ምላጭ አነሳችና ቀኝ ጡቶቿን ቀዳ ደም አፍሳ የመስቀል ምልክት ግንባራቸው ላይ፣ ጀርባቸው ላይ፣ ደረታቸው ላይ አድርጋ በስመ ሥላሴ ብላ ውሃ ውስጥ ጥልቅ አለች። ከዚህ በኋላ ቢሞቱ ይሞቱ አለች። ልክ እንዲህ ስታረግ ማዕበሉ ጸጥ ብሎ የእግዚአብሔር ስም የተመሰገነ ይሁን። አያችሁ የምንጽናት ማዕበሉ መሻገሩ አልቀረም። ጸጥ አለ። ደረሰች። ስደርስ እኔ ሲያጠመቁት ሞቱ መስሎኝ ነው። ማጥመቅ ሴት አትችልም። ማጥመቅ ያለበት ካህን ነው፣ ስልጣኔ አይደለም። አቡነ ጴጥሮስ ከወሰደቻቸው በተራ ለብሶ ሕፃናቱን ከተመቋል። የሰው ልጆች ተራ ሲደርስ በመቀጃው አድርጎ ሊያጠምቃቸው ሲል ውሃው ረገደ። አሁንም ይቀዳል። ሌሎች ሲጠመቁ ውሃ ይሆናል። ተመልሰው ሊያጠምቃቸው ሲል የሰው ልጆች ጋር ሲደርስ ውሃው ድንጋይ ሆነ፣ ረገደ። አንቺ ሴት ምን አድርገሽ ነው አላት። እግሩ ወደቀችና የለም ብፁዕ አባታችን አባዬ ጴጥሮስ ወይ እባክህን የበደለኛ ነኝ። እንደዚህ እንዳለኝ እኛ እንላለን። እኛ ደግሞ ኖሮ አባ ስሙ የምናገረው ንግግር አለኝ። እኔ እግዚአብሔር ከኔ ጋር የሆነ ሰው ነኝ፣ እኔ የተበደልኩ ሰው አላለችም። እኛ ማይከሰን ካልጮህ ነው አይሆንም። ሳራ ተመልከቷት። እጅ ቅድስት ሴት በደለኛ ነኝ፣ ማይገባኝ ስራ ሰርቻለሁ። በነበርኩበት ሀገር አንጾኪያ ቤተክርስቲያን ስለተዘጋ ልጆቼ ላስጠምቅ ወደ አንተ እያመጣሁ ነበር። ዳሩ ግን በባህሩ ላይ ወጀብ ተነሳና ማዕበሉ ገድሎ ሊያጠፋ ልጆቼ ሳይጠመቁ እንዳይመጡ ብዬ ከጡቶቼ ደም ጠባሁና ቀብቼ ተቀብቻቸው ነበር። ከዚህ በኋላ ልክ ባህሩ ላይ 3 ጊዜ ከተረጋጋ ከዚህ በኋላ ልሞታለች። ልጆቼ ቢሞቱ ጥምቀት አግኝተዋልና መንግስተ ሰማያት ከመንፈስ የተወለደ ምንድን ነው? መንፈስ። ከሥጋ የተወለደ ዘር አላቸው እኮ። የባለስልጣን ልጅ ነኝ ማለት ትችላለች። ባለቤቴ እኮ የንጉሱ እኮ ባልደረባ ትችላለች እኮ። የከንቲባው ልጅ ናት ማለት ትችላለች። የሚኒስተር ልጅ ናት ማለት ትችላለች። በስልጣን አልተኮራራችም። ከሥጋ የተወለደ ሥጋ ነው። የኔ ልጆች እኮ ተራ ሰዎች አይደሉም። አባታቸው እኮ የቴክኒክ መስኮት ባለሟል ነው። ስልጣኑ አልኮራችም። አላመካኘችም። ደግሞ ቤተክርስቲያን እኮ ዝግ ነው። አላጠቅም እግዚአብሔር ታውቃለህ ማለት እኮ ይችላል። ዝግ ነው ቤተክርስቲያን እንዳለ በሀገሩ በአንጾኪያ ጨካኝ ንጉሥ የነገሰባቸው ብዙ ሰበብ እኮ አለ። ይህን ሰበብ ተሻገረች። ቅድም እንዳልኳችሁ ከልብ ካለቀሱ ኒቆዲሞስ ልክ እንደዛ አለቃ ነኝ፣ መምህር ነኝ፣ ቀን ስራ ይበዛብኛል ሳይ የማታ ተማሪ እችም ሴት እንደዚህ ቤተክርስቲያን ተዘግቷል እኮ ምክንያት የለኝም ቤት በኩል ይሳተፍ ሄደች። ውሃው ረጋ። ምን አላት? አንቺ ሴት እምነትሽ ታላቅ ነው አላት። አባ ጴጥሮስ ታላቅ እውነት አንቺ ያረግሽው ስራ ትልቅ ሳ አንቺ እሷ
ሶስቱን ልጆችሽን ሁለቱን ልጆችሽን በስመ ሥላሴ ውሃው ስከቻቸው ስታጠምቅ የነበርሽው አንቺ አይደለሽም፣ በስውር እጆቹ በመለኮታዊ እጆቹ ሲያጠምቃቸው የነበረው መድኃኔዓለም ኢየሱስ ክርስቶስ ነው አላት። የእግዚአብሔር ስም የተመሰገነ ይሁን። ማን ነበር ሲያጠምቅ የነበረው? መድኃኔዓለም ኢየሱስ ክርስቶስ እሱ ነበረ በመለኮታዊ እጆቹ ሲያጠምቅ የነበረው፣ አንቺ አይደለሽም ማለት አይቱ። ይሄን ወስዳችሁ ደግሞ ሴት አጠምቃለች ማለት አይደለም። እሺ እንደዛ ማለት አይደለም። እቺ ሴት የእምነቷ ጽናት ታላቅነቷ ታወቀ። ከዛ ይሄን ባሏ ሰማ። ቅድም ብያቸዋለሁ። ባሏ ምን ብሎ ነበር? እኔ ምን ብያለሁ ነበር? ባሏ ምን እያለ ነበር? ክርስቲያን ነኝ። ማንን ፈርቼ ነው አለ። ልክ ሲሰማ እስክንድርያ ደርሳ ስትመጣ መሆኑ ሲሰማ አጥምቃቸው ልጆቹ ተመለሰ። ጥምቀቱ ጸና። ሌሎቹ በጳጳሱ ሲጠመቁ የእሷ ልጆች ላይ ጥምቀቱ ጊዜ ረጋና ውሃ እሷ ያጠመቁ ጥምቀት እውነተኛ ሆኖ ጸናላት። የዚህ ቅዱስ ሴት በረከት ይደረግልህ ሆነ። ጸናላት። ወደ ሀገሯ ተመለሰች። ወደ አንጾኪያ ስትመለስ ባሏ ሰማ። ሄዶ ንጉሡ ተከሰተ። የገዛ ባሏ ይሄ ሙሉ ምን አለ ስም እንኳን ቢል ሄዶ ዲዮቅልጥያኖስ ዲዮቅልጥያኖስ ጠራት። ከዛ ምን አለ? እስክንድርያ የሄድሽው ክርስቲያኖቹ ፍለጋ ልትዘሙች ሄድሽ አለ። ምን ታደርጋለች? መንገዱ የገዛ አካላችሁ የትዳር አጋራችሁ ሊከሰት ስንክሳር ላይ አንቡት ቃል በቃል ያለ ሄደሽ ነው ወንድ ስላጣሽ ነው እዛ ክርስቲያኖች ጋር ልትዘሙች እስክንድርያ ሄድሽ አለ። ምን ብላ መለሰች? በፍጹም እኛ ክርስቲያኖች ዘሟች አይደለም፣ ልሰሙትም አቤት እኔ እንዳንተ ጣዖትን ማመልክ አለው። አነ ውእቱ ክርስቲያናዊ፣ እኔ ክርስቲያን ነኝ። ይሄን ልጆቼን ላጠምቅ ነው። ከዚህ በኋላ ሌላ ትርፍ ቃል አልናገር። ልትፈጽመው የፈለግከውን ነገር ሁሉ ፈጽማለች። ሁለት እጆቿን ወደ ኋላ አስሮ ሁለቱን ልጆቿን ደግሞ በሆዷ ላይ እስር አደረገና በእሳት አቃጠላት። አሳብ ምስጣት ማን ይሰጣል? አታመልካኝ። አሁን እኛ በዚህ ዘመን ቢሆን ኖሮ ምን አይነት ዘመን ደረሰ? ይሄስ ምን አይነት ዘመን? ስንክሳር ላይ ተጻፈች። በደሟ ጠርታ አጥምቃ በደሟ ሰማዕት ሆነች። ከሥጋ ወደ ሥጋ ነው፣ ከመንፈስ ወደ መንፈስ። ጥምቀት ዋጋ ያስከፍላል። ለዚህ ነው ለቤዛ ቀን የታተማችሁበትን ቅዱስ እግዚአብሔር መንፈስ አታሳስሩ የተባለው። በገዛ ባሏ ነው ሳራ እንደሆነችው ቅድስት ናት። ልጆቿን በደሟ አጥምቃ በደም ሰማዕት ሆነች። ጠንካራ ሴት። እንደዚህ አይነት በክርስትና የጠነከሩ ሴቶችን ወንዶችን ያምላክ ያብዛሉ። ለሃይማኖታችሁ ዋጋ ይከፍሉ። አለፈችው። ባሏ እንደሆነ እያወቀች እንደተከሰች እያወቀች ሄደች። ሰማዕት ተቀበለች። ሁለት እጆቿ ጋር የታሰሩት ምን አጠፋች? ለምን? ልጆቿን በማጥመቋ። ከመንፈስ ወደ መንፈስ ነው። ዋጋ ይከፈል። ጥምቀት በስልጣን እንዳታመካኙ ክርስቲያኖች፣ በእውቀት እንዳናመካኝ። ሲያድግ ነው የሚጠመቀው የሚባል ነገር የለም። በ40 እና በ80 ቀን ማጥመቅ የቤተክርስቲያን ስርዓት ነው። ሕፃናትን ማጥመቅ አለብን። አብዱ ዘሩ የተባለው ጭካናችን አባቱ ሐዋርያት ፊት በተባለው መጽሐፍ ላይ አፖስቶል ታዲሽ በተባለው መጽሐፍ ላይ መጀመሪያ አስቀድማችሁ ሕፃናትን አጥምቁ ነው ያለው። አጥምቁ። መናገር የሚችሉ ከሆነ ክርስቶስን አምኛለሁ ሲል አልክጃለሁ ይመስሉ። መናገር የማይችሉ ከሆነ የክርስትና አባታቸው ወይም ቤተሰቦቻቸው ይናገሩላቸው ነው። ግድ ነው፣ መጠመቅ አለባቸው። ሕፃናት ወደ የመጽት አትከልክሏቸው ብሏል። ለሕፃናት ጥምቀት ዋጋ ተከፍሏል። ሕፃናት ጥምቀት አጽፎላታል። ከመንፈስ ወደ መንፈስ ነው። ዛሬስ ስናጠቃለው ትምህርታችን ዛሬስ ከማን የተወለድነው? እኛ ከእግዚአብሔር ከማኅፀነ ዮርዳኖስ ከአብርሃም ወልደናል። የት ላይ ያለው ዛሬ የቤተ ክርስቲያን ልጆች ሽታ ከቤተ ክርስቲያን የተገኘ መንፈሳዊ ሰው መንፈሳዊ ነው ማለት ያለበት። ሙስና የሚበላው ማን ነው? የሚቀሙ የሚያጨሰው ማን ነው? ዘረኛው ማን ነው? ከስጋ ደግሞ ስጋ ዛሬ እኮ ዘር ይቆጥራል ሰው። ከስጋ ደግሞ ስጋ ነው። ክርስቲያኖች እኛ ደግሞ ከመንፈስ ነው። እኛ እኮ ክርስቲያኖች ነን። ተቆረጠ እኮ አሁን ይሄ የስጋ ዘር እኮ ተቆረጠ። በቃ ከአባቴ እንደዚህ ከእናቴ እንደዚህ ምናምን ብለን የዘር ቁጥራችን እኮ ቀረ።
ከማን የተወለድ ነው? ሁላችን ምን ስማችን ሆነ? ክርስቲያኖች፣ የክርስቶስ ወገን እኮ ተባለ። ሀገራችን ቤት ነው በሰማይ፣ ዜግነታችን ክርስቶሳዊ፣ ምግባችን ስጋው ደሙ ሰማያዊ። ምስጋና ይነግራል። ለዚህ እኮ ቤተክርስቲያን ይሄንን ዘረኝነት ውስጣችን እንዳናስበው፣ ስጋዊ ነገር እንዳናስበው ወደ እግዚአብሔር ቤት የገባ ሰው ይበል ፈላሲ ትልቁ ለዚህ ቅዳሴ ጀምሮ እያሳሰበች እኮ ድንገት ዛሬ እንኳን የካ የመጣ ሰው ካለ እዚህ ዛሬ የሚገኝ የመጣ ሰው መጻተኛ ነኝ የሰው ሀገር ሰው ነኝ እንዳትል ያልጮህ ቤተክርስቲያን ወደ እግዚአብሔር ቤት የገባ ቀና ግን ገና በነገራችን ላይ ይሄ የሚባለው ቅዳሴው ገና ሲገባ እኮ ይበል ፈላሲ እግዚአብሔር ቤት የመጣ ሰው እኔ መጻተኛ ነው አትበል፣ የሰው ሀገር ሰው ነኝ አትበል፣ እኔ እኮ የዚህ ሀገር ቋንቋ ብቻ አትበል። ይሄ ቤት የማን ቤት ነው? የማን ቤት ነው? ከስጋ ወደ ስጋ ነው። አትቁጠር ዘርህን እነገር ያሉበት ነው አትበል። ከስጋ ወደ ስጋ ነው። ከመንፈስ ነው መንፈስ ነው። አሁን ስንገባ የተፈጠረ ይጠይቋል። ስንገባ ብሔራችን ይጠይቋል። አንቺ ጥቁር ነሽ ውጪ፣ አንተ ቀይ ነህ ግባ ትላለህ። አንተ መልካም ነህ፣ አንተ እውቀት አለ፣ አንተ የከበርክ ነህ፣ አንተ የንጉሥ ዘር ነህ ግባ ውጣ ትላለህ። ቤቱ ማን ቤት ነው? የትምህርት ደረጃ አትጠየቅም፣ ቀለም አትጠየቅም። ለምን? ከስጋ ወደ ስጋ ነው። አሁን ቅድም አባቶቻችን ያ ሁሉ ሰው ሲያቆሩ ብሔር የሚያቆረ ስንቆር ብሔር ይጠየቃል፣ ስንጠመቅ ብሔር ይጠየቃል። ከስጋ ወደ ስጋ ነው። ቤተክርስቲያንን ስሟን ለጥፋት አይገባም። ክርስቲያኖች በእኛ ጥፋት ከመንፈስ የደረሰው መንፈስ ነው። መንፈሳዊ መሆን ያለብን እስቲ ሌላ ውጭ ለሞ የለም። በኑሯችሁ ሁሉ ቅዱሳን የተባልን እኛ ቤተክርስቲያን ስንመጣ ብቻ ለቅዱስ መሆን ስንወጣም እንደዛ ነው። ቀን ቀን ብቻ አይደለም ማታም ጭምር ነው። ቤተክርስቲያን ብቻ አይደለም ውጭም ጭምር ነው። ነጠላ ለብሰን በማማራችን ብቻ አይደለም በሕይወታችን ጭምር ሁሉ ቅዱሳን መሆን አለብን። ምክንያቱም ከስጋ ወደ ስጋ ነው። ስለዚህ ቤተክርስቲያን ደግሞ ዘረኛ ከሆነ ያ ሰው ከስጋ የተወለደ ነው ማለት ከመንፈስ የተወለደ ሰው መንፈሳዊ ነው። ገፍ አይደለም ያቅፋል፣ አያረቅም ያቀርባል። ክፉ ቃል ካፉ አይወጣም። ከስጋ አልተወለደማ ከመንፈስ የተወለደ ነው። ይህንን ቅዱስ ልደት እንድናከብር እግዚአብሔር አምላካችን በቸርነቱ ይርዳል። ለኒቆዲሞስ የተገለጸ እሱን ያስተማረ አምላክ እኛንም በምሕረቱ ሁላችን ይጎብኘን፣ የሁላችን መጨረሻ ያሳምርልን። ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። እግዚአብሔር ሁላችንም ከነማህተባችን ለቅሞት ያብቃል። ወስብሐት ለእግዚአብሔር።